ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ዩቲዩብ የምትከታተሉ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። ይህ የምጽአቱ ድምጽ ነው። እኔ ወንድማችሁ አገልጋይ ያሬድ ነኝ። በወቅታዊ መረጃ የምትቻለው ዛሬ 141ኛውን ወቅታዊ መረጃዬን ነው የማቀርብላችሁ። እንግዲህ በመካከለኛው ምስራቅ ላይ የነደደው እሳት በቀላሉ እየበረደ አይደለም። ነገሩ ወደ ሌላ ደረጃ ወደ ሌላ ቅርጽና መልክ እየተሸጋገረ ነው ያለው። በዛሬው መረጃዬ ተጀምሮ ባለው የአሜሪካና እስራኤል ጥምር ጦር በኢራን ላይ በከፈቱት ዘመቻ ዛሬ እንግዲህ 50ኛውን ቀን አልፏል ማለት ነው። በዛሬው መረጃዬ ኢራን እየፎከረች ነው። ሌላ ፉከራ እያሰማች ነው። ሌላው ሁለተኛው ዙር የአሜሪካና የኢራን ድርድር አጣብቂኝ ውስጥ ገብቷል። እንዲሁም የአሜሪካ የባህር ኃይል የሰራው በጣም አስደንጋጭ ነገር አለ። እሱን ዘግብላችኋለሁ። ሌላው በፈረንሳይና በእንግሊዝ ትብብር የተጠራ የአውሮፓ ህብረት ጉባኤ በፈረንሳይ ፓሪስ ከተማ መካሄድ ጀምሯል። ምን በተመለከተ ነው? በእነዚህ ጉዳዮች ላይ መረጃዎችን እንሰጣችኋለሁ ማለት ነው። እንደተለመደው ወደ 20 ሺህ 50ና 100 ሺህ ሰብስክራይበሮቻችን ለማሳደግ ያላችሁበት የድንቅ ፍጻሜ ቤተሰቦች ሰብስክራይብ እንድታስደርጉ እንዲሁም ደግሞ በየጊዜው መረጃ እንዲደርሳችሁ የደወል ምልክቱን እንድትጫኑ በጌታ ፍቅር አሳስባችኋለሁ። እንግዲህ ኢራን በዚህ ጦርነት ውስጥ ወደ ሌላ ፌዝ ተሸጋግራ ነው ያለችው። በቅርቡ የሆርሙዝ መዘጋት አዲስ የጦር ሜዳ ከፍቶ ነበረ። ከኢራን ቴህራን ወደ ሆርሙዝ የባህር ወሽመጥ ጦርነቱ መጥቶ በዚያ እንደገና እንደ አዲስ ግብግብ ተያይዞ ነበር። የዓለምን 20% የኃይል አቅርቦት በእያንዳንዱ ቀን የሚያስተናግደው በጣም በዓለም የኢኮኖሚ እንቅስቃሴ ውስጥ ቁልፍ ሚና ያለው የሆርሙዝ ሰርጥ በኢራን IRGC መዘጋቱን ተከትሎ ዓለማችን ላይ በሁሉም ዓለማት በሚባል ደረጃ በከፍተኛ ደረጃ የነዳጅ አቅርቦት እጥረት ስለተፈጠረ ኢትዮጵያን ጨምሮ በጣም ብዙ አለመረጋጋት ተከስቶ ነበር። እንግዲህ ኢራን ነዳጇን እና በዛ በኩል የሚያልፉ የኃይል አቅርቦቶችን በማገት ዓለም በሙሉ ታጋች ወይም ሆስቴጅ አድርጋው ነው የቆየችው ማለት ነው። ነገር ግን ያን ነገር በድርድር ለማስለቀቅ ተሞክሮ የመጀመሪያው ድርድር በፓኪስታን ኢስላማባድ ባለመሳካቱ ምክንያት ዶናልድ ትራምፕ ወደ ሌላ እርምጃ ተሸጋግረው በኢራን ላይ ሌላ ማዕቀብ ጣሉ። ያ ማዕቀብ ምንድን ነው? ኢራን የዘጋችውን የሆርሙዝን ሰርጥ መልሶ መዝጋት የሚል ነበረ። በእርግጠኛነት ይህ በጣም የሰራ ስትራቴጂ ይመስላል። ምክንያቱም ኢራን የምትፈልጋቸው ሀገሮች በቀላሉ እየገቡ ነዳጅ እየጫኑ ይወጣሉ። ግን በጣም በብዙ መቶዎች የሚቆጠሩ መርከቦች እዛ ገልፍ ላይ ባህር ላይ ለወራት ቆመዋል ማለት ነው። ተከልክለዋል፣ መግባት አይችሉም። ስለዚህ በጓሮ የሚገባሉ፣ በበር የሚገባሉ፣ ሌሎቹ ደግሞ ፊት ለፊት ቆመው የበይ ተመልካች ሆነዋል። አንዱ ቢገባበት አንዱ ማይገባበት ምንም ምክንያት የለም በሚል ዶናልድ ትራምፕ አዲስ አዋጅ አወጡና ቀጥታ የገልፍን ማለትም የሆርሙዝ ሰርጥን እኔም ዘጋዋለሁ ብለው እሳቸው እንደገና ሌላ እገዳ አቆም ማለት ነው። እንግዲህ በገልፍ ላይ በሚያስገርም ሁኔታ የኃይል ጉዳይ ሁልጊዜም ቢሆን ሚዛን የሚደፋ ጉዳይ ነው። ይህ አካባቢ መንፈሳዊም የነዳጅም ኃይል የሚንቀሳቀስበት አካባቢ ነው። ስለዚህ ኢራን የኒውክሌር ባለቤት መሆን የለባትም የሚለው ቁርጠኛ የአሜሪካ አቋም ውሳኔ እስከሚያገኝ ድረስ አላነሳም አሉ ማለት ነው። ምንን እገዳውን በዚህ ምክንያት በዚህ መሃል ላይ በእስራኤልና በአሜሪካ መካከል በእስራኤልና በሊባኖስ መካከል በአሜሪካ ዋሽንግተን በተደረገው ድርድር ለ10 ቀን የተኩስ አቁም በመደረጉ ምክንያት ደስታዬን በዚህ ነው ገልጠው ብላ ኢራን የሆርሙዝን ሰርጥ ከፈትኩት አለች። ነገር ግን እስከ ማታ ድረስ ተጠበቀችና የአሜሪካ ባህር ኃይል እገዳው እንዳለ እንደሆነ ስትመለከት በቀጥታ እኔም ዘግቼዋለሁ። የአሜሪካ ባህር ኃይል ከዚህ የማይለቅ ከሆነ ለምን እንደምከፍተው እኔ ተቆጣጣሪ እያለሁ አሜሪካ እዚህ ምን ያገባታል ብላ ከከፈትኩኝ አሜሪካ መልቀቅ አለባቸው በሚል ግርግር መልሳ እንደገና ጠረቀመችው ማለት ነው። እዚህ እንግዲህ በዚህ ሁኔታ ላይ እያለ ሁለተኛው ድርድር ቅዳሜ ወይም እሁድ ይጠበቅ ነበረ። ነገር ግን ኢራናውያን ስቲል they are not ready
ዝግጁ አይደሉም ይሄን ድርድር ሁለተኛውን ድርድር ለማድረግና አሁን ኢራን ትንሽ ድምጿን ለውጣለች፣ ቶኗን ቀይራለች። ምንድነው እሱ ከአሜሪካ ጋር መደራደር ውጤት አልባ ነው፣ የአሜሪካን ሐሳብ አውቀዋለሁኝ፣ ከዚህ በኋላ የኒውክሌር ባለቤት ከመሆን የሚያግደኝ የለም በሚል እስከዛሬ ድረስ የመጣችባቸው መንገዶች በሙሉ ጊዜያዊ እፎይታ ለማግኘት እና ራሷን ሪኦርጋናይዝ ለማድረግ ለማደራጀት እንጂ በእርግጠኛነት ወደ 10 የሚጠጉ የኒውክሌር ቦምቦችን መስራት የሚያስችለውን 460 ኪሎ ግራም በከፍተኛ ደረጃ የተመረተ ዩራኒየም ንጥረ ነገሯን እንድታጠፋው የሚል ነበረ የቀረበላት ድርድር። እሱን ለ5 ዓመት ለማቋረጥ ተስማምታ ነበር፣ በቃል በጽሁፍ ሳይሆን። አሜሪካ ግን ወደ 20 ዓመት ከፍ ስላደረገችው ነው ድርድሩ የፈረሰው። በዚህ ማለት እንግዲህ ኢራን አሁን እንደገና እንደ አዲስ የኒውክሌር ባለቤት ከመሆን የሚያገደኝን ወንድ ያለው ወደሚል ሌላ ፉከራ ሽለላና ቀረርቶ መታለች ማለት ነው። እንግዲህ ይሄ በጣም አስጊ ነገር ነው። ጦርነቱን ወደ አቅጣጫ ወስደዋል። በእርግጠኛነት ኢራን አሁንም በዚህ አቋሟ የምትጸና ከሆነ እጅግ በጣም አደገኛ ነው የሚሆነው። እንግዲህ ተከትሎ የኢራን ነዳጅ ጫኝ መርከብ በአሜሪካ ባህር ኃይል ታግቷል። እሷ እንግዲህ አንድም ሁለት የህንድ መርከቦችን በነዚህ በቦት በጀልባ እየዞሩ እንትኖቹን የሚቆጣጠሩ ስፓይ የሚያደርጉ ጥበቃዎቿ ተኩስ ከፍተውባቸው ነው ተመልሰው የሄዱት ማለት ነው። እና የህንድ መርከቦች ብቻ አይደለም፣ ዛሬም ሌሎች መርከቦች ላይ መተኮሱ ተነግሯል። ዞሮ እንግዲህ አሁንም አይአርጂሲ ሆርሙዝ ላይ የሚቆጣጠረው እኔ በሚል ከአሜሪካ ጋር ፊት ለፊት ተፋጦ ነው ያለው። አሜሪካ አለቀችም፣ ቦታው ላይ እንደዘጋች ነው ያለችው። መርከቦች የተላለፉ አይደለም፣ ዝግ ነው ያለው፣ ሆርሙዝ ዝግ ነው ያለው ማለት ነው። እና በዚህ ሁኔታ ጭራሽ በራሴ የባህር መስመር ላይ ማንም ይከለክለኝ ብላ ኢራን ነዳጅ ነው የወጣ የኢራን ነዳጅ ጫኝ መርከብ ታግቷል። በአሜሪካ ባህር ኃይል ተከቦ ተይዟል ማለት ነው። እንግዲህ ከ10 ሺህ የማያንስ የአሜሪካ ጦር በዛ በሆርሙዝ ላይ ሰፍሮ እንዳለ እናውቃለን። ከዚህ የተነሳ የባህር ኃይሎች አሉ፣ እንዲሁም ደግሞ ልዩ ኮማንዶዎች እዛ ቦታ ላይ ሆነው የአሜሪካን ትዕዛዝ የዶናልድ ትራምፕ ትዕዛዝ የሚጠብቁ ናቸው። እና ይሄ ድንገተኛ ወረራ የደረሰበት የኢራን ነዳጅ ጫኝ መርከብ ባለበት እንዲታገት ተደርጎ ኢራን በቀላለሁ ወይም ደግሞ አጸፋውን መልሳለሁ በሚል መርከቧን ማስለቀቅ አልቻለችም። የራሷን መርከብ እንኳን ሌሎችን መርከብ የራሷን መርከብ ማስለቀቅ አልቻለችም። በዚህ ውጣ ውረድ ውስጥ ግብግብ ውስጥ እያለው ሁለተኛው ድርድር በጣም በሚያሳዝን ሁኔታ እሁድ ይደረጋል ተብሎ የታሰበው ወደሚቀጥለው ሳምንት ተዘዋውሯል። ያም ሆኖ እስካሁን ድረስ ኢራን ከመላው ዓለም የሚደርሳትን ጥሪ አሻፈረኝ በሚል ሁለተኛውን ድርድር አልቀመጥም፣ ምንም ትርፍ የለውም፣ ከአሜሪካ ጋር መደራደር የሚያመጣልኝ ምንም አይነት ውጤት የለም በሚል ኢራን በእርግጠኛነት አሻፈረኛለች ነው። እንግዲህ ተከትሎ ዶናልድ ትራምፕ ከዚህ በፊትም እንዳሉት አሁንም ቃላቸውን አልለወጡም። ዲል ኦር ዋር አለቀ። ስለዚህ ኢራን ወደ ድርድር ጠረጴዛ ትምጣና በተነጋገረው በጀመረው መሰረት እንቀጥላለን፣ ዩራኒየሙን ታስወግዳለች ነው። ምናልባት እንግዲህ ለ20 ዓመት የሚሆነው ቀርቶ ለ15 ወይም ለ10 ዓመት ሊሆን ይችል ይሆናል። ስለዚህ ይህን ማታረግ ከሆነ ግን ቀጥታ ምናልባት እስካሁን ድረስም ከደረሰባት በላይ በጣም ከፍተኛ የሆነ ድብደባ ኢራን ላይ እናደርጋለን። ይህም ማለት ሙሉ የኢራንን መሰረተ ልማት በሙሉ እናፈነዳለን፣ እናቃጥላለን በሚል አሁንም አሜሪካ በዝምታ ዶናልድ ትራምፕ ያስቀመጡትን የ2 ሳምንት የተኩስ አቁም ስምምነት አክብረው ጠብቀው ነው ያሉት እና ኢራን ግን አሻፈረኝ እያለች ነው ያለችው። አሁን ትልቅ ማስ ሚዲያዎች እንደሚዘግቡት ከሆነ የኢራን ባለስልጣናት ድጋሜ በኢስላማባድ ላለመቀመጥ እየጠሩ ናቸው። ምናልባት የመጀመሪያውን ድርድር በቻይና ግፊት እንደመጣች ይታሰባል። ማለትም ቻይና እዛ አካባቢ ያለውን ሰላም ስለምትፈልገው በእርግጠኛነት ኢራናውያን ወደ ድርድር እንዲመጡ ጫና አድርጋባቸው እንደመጡ ይታሰባል። አሁን ግን እንግዲህ ምናልባት የቻይና ራሱ ጣልቃ ገብነት በጣም የጎላ ከመምጣቱ የተነሳ ምናልባት ከሌላ እንግዲህ መመሪያ ደግሞ ምናልባት ወደ ኢራን መጥተው ከሆነ አይታወቅም። ብቻ በአሁኑ ሰዓት የኢራን ባለስልጣናት በፍጹም ሁለተኛ ከአሜሪካ ጋር ለድርድር አንቀምጥም ወደሚሉበት በጣም አደገኛ አቋም መጥተው ነው ያሉት። በዚህ አቋማቸው ከጸኑ ቀጣዩ ስቴፕ ምንድን ነው የሚሆነው? ወዴት ነው የሚሄዱት? ይሄ ማለት የሆርሙዝ መዘጋት አሁንም ዓለም ላይ ያለውን የኃይል አቅርቦት ያዛባዋል። በየሀገራቱ ያሉ ፋብሪካዎች፣ በነዳጅ የሚንቀሳቀሱ አውቶሞቢሎች፣ በነዳጅ የሚሰሩ የትኛውም አይነት እንቅስቃሴ በሙሉ ሊቆም ስለሚችል ከፍተኛ አጣብቂኝ ውስጥ ወይም አደጋ ውስጥ የምንገባ ማለት ነው። እንግዲህ በእንዲህ እንዳለ ምናልባት ሌላው በጣም አስጊና አስፈሪ የሆነው ነገር የአሜሪካ የባህር ኃይል እዛ ኦማን ገልፍ ላይ የሰፈረው ማለት ነው። እንግዲህ
በከፍተኛ ደረጃ ሲጠበቅ የነበረውና ሚስጥራዊ ነው ተብሎ የሚታሰበውን የኢራን ወይ በተለይ IRGC ከገልፍ ሀገራት ጋር የሚገናኝባቸውና ከሌሎችም ከሚፈልጋቸው ሀገሮች ጋር በሚስጥር የሚገናኝበትን አንድ የግንኙነት መስመር መቆረጡ እየተሰማ ነው ያለው። ይህም ባህር ውስጥ የተቀበረ ሚስጥራዊ የግንኙነት መስመርን ፈልገው አግኝተው ያን መስመር እያቋረጡት እንደሆነ ተነግሯል። ይሄ ደግሞ እንግዲህ ኢራን በአየር ላይ ያላትን የመከላከል ብቃቷን ከማጣቷ በላይ እንደገና ደግሞ ማለት እስካሁን ድረስ እንግዲህ የመደበደባቸውን የተለያዩ የባህረ ሰላጤው ሀገራት በቻይና መረጃ ሰጭነት የምታከናውናቸው ናቸው። ነገር ግን በጣም ሲምፕሊ በቴሌፎን ወይም በሌሎች የውስጥ መስመሮች የምትገናኘው በዚህ ባህር ውስጥ በተቀበረ የተዘረጋ መስመር እንደሆነ ታስቧልና ያን መስመር የአሜሪካ ባህር ኃይል ፈልገው አግኝቶ እንደቆረጠው እየተነገረን ያለው። ምናልባት ይሄ ከሆነ በጣም ብዙ አሁን ሌላ እንደገና ጉዳት ኢራን ታስተናግዳለች። ለምን የግንኙነት መስመሯ ይቋረጣል። በተለይ ከነ ቻይና ወይም ሌሎች ሀገሮች ጋር የምትገናኝበት መስመር ሚስጥራዊ መስመር ከሆነ በእርግጠኛነት ይህም ሌላ በኢራን ላይ የሚያመጣ ጉዳት ነው። እንግዲህ ኢራን አሁንም ወዳ ሳይሆን ተገዳ ወደዚህ ድርድር ወደ ጠረጴዛ እስካልመጣችና በተለይ በኒውክሌር ላይ ያላትን አቋም እስካለወጠች ድረስ ጦርነቱ ሊበርድ የሚችልበት ምንም አግባብ የለም፣ ምንም እድል የለም። የግድ ኢራን እጅ መስጠት አለባት። ምናልባት እንግዲህ በዚህ በትንቢተ ኤርምያስ ምዕራፍ 49 ቁጥር 35 ላይ ትምክታቸው የሆነውን የኤላምን ቀስት ሰብራለሁ የሚል ቃል አለ። ምናልባት የኤላም ቀስት ወይም የኤላም ቀስት ተብሎ የተጠቀሰው ኢራን አሁን የምትመካበት ወታደራዊ ኃይል ሊሆን ይችላል። ስለዚህ የዛ መሰበር ከሆነ ይሄ ኃይሏ ሙሉ በሙሉ እስኪወድም ድረስ ኢራን ትተኩሳለች ወይም ደግሞ ትታገላለች ማለት ነው። በእርግጥ ሁልጊዜ እንደምንናገረው ኢራን ብቻዋን ይህን ጦርነት እየመከተችው አይደለም። በአንድም በሌላ መንገድ ሀያላኑ በአጠገቧ አሉ። በመረጃም በመሳሪያም በብዙ መንገድ የሚያግዟት ትልቅ ተገዳዳሪ ሀገራት አሉ። እነዚህ ሀገራት ጦርነቱን በአንድም በሌላ መንገድ ይፈልጉታል። ለምሳሌ ቻይና በጸጥታ ቁጭ ብላ ለኢራን መረጃዎችን በመስጠት ብቻ ጥቅሟን አስጠብቃ የአሜሪካን አቅም በማደከም ላይ ነው የምትገኘው። በብዙ ቢሊዮን ዶላር የሚቆጠሩ የጦር መሳሪያዎች ናቸው የሚተኮሱት። እነዚህ ለአሜሪካ ኪሳራ እንጂ ትርፍ አይደሉም። አንለስ አሜሪካ ምናልባት ኢራን ላይ መታ የኢራን ነዳጅ የምትቆጣጠርና ያን ነዳጅ ለግል ጥቅሟ የምታደርገው አይነት ነገር ካልሆነ በቀር አሜሪካ ይህን ወጪዋን ነገ ኢራን ኒውክሌር ብትታጠቅ ምናልባት ትተኩስብኛለች ከሚለው ስጋት ከመዳን ውጪ ወይም እስራኤል ላይ ልተኩስ ትችላለች ከሚለው ስጋት ውጪ ከዚህ ከመዳን ውጪ አማራጭ ነገር የላትም። የምታገኘው ትርፍ የላትም። በእርግጥ በአንድ በኩል አንድን ትልቅ ሀገርና በዚህ ደረጃ ትምክተኛ የሆነች ሀገር መጥቶ አከርካሪዋን ሰብሮ አንገት ማስደፋትና በትክክል ሰላማዊ አገር ሆና እንድትቀጥል በዙሪያ አሸባሪዎች እንዳታስታጥቅ ማስገደድና ማንበርከክ ለአሜሪካ ሀያልነት የሚያመጣው ጥቅም በእርግጠኛነት ብዙ ነዳጅ ከማግኘት ሊበልጥ ይችላል። ይሄ ፖለቲካሊ አሜሪካ ጌን የምታደርገው ትርፍ ሊሆን ይችላል በአሸናፊነት ከተጠናቀቀ። ነገር ግን ኢራን አሁንም ጀርባውን ሰጥታን ያለችው። በተለይ ሁለተኛ ዙር ድርድር አሜሪካ እያስጠነቀች ነው ያለችው። ኢራን መቀመጥ አለባት። የጀመረውን ድርድር መጨረስ አለብን። ስለዚህ ወደ አንድ ልባት እንምጣ። ከዛ ጦርነቱ ይቀጥላል፣ ማንም አያስቆመንም። ግን ይሄንን ድርድር በሰላም ቢጨርስ ጥሩ ነው በሚል ዶናልድ ትራምፕ ያስቀመጡትን የተኩስ አቁም ስምምነት አክብረው የቀጠሉ ነው ያሉት። እንግዲህ ጥቂት ቀናት የቀረው የ2 ሳምንት የተኩስ አቁም ስምምነት ምናልባት ኢራን ማጠቀምበት ከሆነ እንደገና ኢራንን ወደ መደብደብና እንደተባለው ወደ ድንጋይ ዘመን የመመለስ የኢራንን ስልጣኔ ማውደም ምናልባት የኤላምን ቀስት ወይም ትምክት የሆነውን ቀስት የመስበር ሙሉ አሁን በኢራን ላይ እንግዲህ ከነ አባስ አራግቺ ወይም ደግሞ ከነ ፔዜሽኪያን በላይ IRGC አስገዳጅ ነው። ለምሳሌ ሆርሙዝ ላይ ያለውን ይሄንን እንቅስቃሴ የሚቆጣጠረው IRGC ነው። IRGC ከፍተኛ ኢኮኖሚ አቅም ያለው ከፍተኛ የደህንነት ኃላፊነት ወይም ደግሞ ቁጥጥር ያለውና ትልቅ ተሰሚነት ያለው የኢራን አካል ነው፣ ወታደራዊው ዘብ ማለት ነው። ስለዚህ እሱ ነው እንደ ፖለቲከኞቹ ለዘብ ማለት ነገር የለው መለስ የማለት ነገሮችን በሌላ መንገድ የመውሰድ ሁልጊዜ ማሸነፍና የመሸነፍ ነገር ብቻ ነው በወታደራዊ ሜንታሊቲ ውስጥ ያለውና ፖለቲከኞቹ የሚያስቡትና IRGC የሚያስበው መንገድ በጣም የተለያየ ነው። ግን አሁን ትልቅ አቅም ያለው የጦር መሳሪያውን በሙሉ ተቆጣጥሮ ያዘውና የሚያዝበት IRGC ነው። ምክንያቱም አያቶላ የሉም።
ተኩሱ አተኩሱ ሊል የሚችላቸው ሰው የለም። ሞጅታባ በህይወት ይኑር አይኑር አይታወቅም። ስለዚህ በኢራን ላይ የሚያዘው ብቸኛው IRGC ነው። ስለዚህ የኢራን ሪቮሉሽናሪ ጋርድ ኮር እሱ ነው የሚያዘው ማለት ነው። ይሄ በጣም በከፍተኛ ደረጃ ጦርነቱ እንዳያባብሰው በከፍተኛ ደረጃ እየተፈራ ነው ያለው። ይህም የውስጥ ሚስጥራዊ የግንኙነት መስመር መቆረጥ ሌላ አደጋ ነው የሚያመጣው ማለት ነው። ሌላው እንግዲህ በፈረንሳይ እና በእንግሊዝ ጥምር የተጠራ የአውሮፓ ህብረት ጉባኤ በፓሪስ በመካሄድ ላይ የሚገኘው የጣሊያኗ ሜሎኒ ገብታለች። የጀርመኑም ገብቷል፣ ቻንስለር ገብቷል እና ሌሎችም ሀገራት በፓሪስ ስብሰባ ላይ ያሉትና ይህ ስብሰባ 3 ነገሮች ላይ ማዕከል ያደረገ ነው። አንደኛ ህገወጥ ስደተኞችን ስለመቆጣጠር በከፍተኛ ደረጃ ይመክራል ተብሎ ይጠበቃል። ወደ አውሮፓ የሚጎርፈውን ህገወጥ ስደተኛ እንዴት እንቆጣጠረው የሚል ምክር ይመክራል። ሁለተኛ ሆርሙዝን ስለመቆጣጠርና ሆርሙዝን ዲማይኒንግ ማለትም ሆርሙዝ ላይ ኢራን የቀበረቻቸው ፈንጂዎች አሉ። እነዛን በማምከን የአውሮፓን ጥቅም ማስጠበቅ እንዴት ይቻላል በሚለው ላይ አሁንም እንዳይመከር ይጠበቃል። እንግዲህ በቅርቡ ኔቶ ሆርሙዝን በማስከፈት ዶናልድ ትራምፕን ለመርዳት በመጣች ጊዜ ዶናልድ ትራምፕ ዘይት ፍለጋ ነው የመጣችሁት እንጂ ልትረዱኝ አይደለም፣ ጊዜው አልፏል ለመርዳት ብለው እንዳባሯቸው ይታወቃልና በአብዛኛው የአውሮፓ ሀገራት አባል የሆኑበት ይህ ኔቶ በከፍተኛ ደረጃ ወደ ሆርሙዝ በዚህ በአውሮፓ ህብረት አማካኝነት ሊመጣ ይችላል ተብለው ይጠበቃል። ዞሮ ግን የአውሮፓ ህብረት በፈረንሳይዋ ፓሪስ ዛሬ እየመከረ ነው ያለው፣ ስለ ሆርሙዝ ይመክራል። እንግዲህ ድሮ ከዶናልድ ትራምፕ ጋር ነበር ሮጠው የሚመክሩት። አሁን ግን ኢንዲፔንደንት ዩሮፒያን ካንትሪስ EU ጥገኛ ያልሆነች ራሷን የቻለች እንግዲህ እንግሊዝ ከአውሮፓ ህብረት መውጣቷ ይታወቃልና ከእንግሊዝ ጋር ደግሞ ልዩ ትብብር የአውሮፓ ሀገሮች ልዩ ትብብር እንግሊዝ የአውሮፓም ሀገር አባል ብትወጣም ልዩ ትብብር ከእንግሊዝ ጋር በማድረግ ነው ይሄን ነገር እያደረጉ ያሉት እና ሆርሙዝን ለመቆጣጠር እንግዲህ ቢመጡ ከዶናልድ ትራምፕ ጋራ በምን አግባብ እንደሚመጡ አልታወቀም ገና። ዞሮ ከትራምፕ ጋራ ከአሜሪካ ጋራ አውሮፓ አጠቃላይ ያላት ግንኙነት ኦልሬዲ ሆድና ጀርባ እየሆነ በጣም የሚያስፈራ ደረጃ ላይ ነው ያለው። ይሄ እንግዲህ ብሎ መጨረሻ ላይ ከአውሮፓ የሚነሳውን የክርስቶስ ተቃዋሚ አውሮፓ ብቸኝነት በመሰማቷ አቅመቢስነት ስለሚሰማት ያን ሰው እንድትቀሰቅሰውና እንድታስነሳው ማንም ይሁን ማን ሱፐር ፓወር ሆኖ ከመጣ እንድትቀበል የሚያስገድዳትን በር ይከፍታል ማለት ነው። ስለዚህ ኢንዲፔንደንት ዩሮፕ ወይም ዩሮፒያን ካንትሪስ ይሄ ማለት ከአሜሪካ ጋር ጥገኛ ያልሆነች ማለት ነው። እና ይህን በዚህ ጉዳይ ላይ እንመክራለን ብለው ተሰብስበዋል ማለት ነው። ሌላው እንግዲህ ለዩክሬን ስለሚደረገው የጦር ድጋፍ፣ የኢኮኖሚ ድጋፍ ምን እናርግ፣ ዩክሬንን እንደገና ኢምፓወር ስለማድረግ ይመክራል ማለት ነውና እንግዲህ ዋነኛ የራሻ ጠላት ከአሜሪካን በላይ የአውሮፓ ሀገራት ናቸው። ስለዚህ የአውሮፓ ሀገራት ዩክሬን እንዳትሸነፍ እንዳትወድቅ ይፈልጋሉ። ያለማቋረጥም ድጋፋቸውን በመስጠት ላይ ነው ያሉት። ስለዚህ ዩክሬን በራሻ እንዳትሸነፍ በራሻ እንዳትወድቅ ዩክሬንን እንዴት አድርገን በምን ደረጃ በምን ልክ ሰፖርት እናደርጋት በሚለው ላይ አሁን ዛሬ የተሰበሰበው የፓሪሱ ጉባኤ ይመክራል ማለት ነው። እንግዲህ IRGC የህንድ መርከቦችን መጥተዋል። ዛሬም ሌሎች መርከቦችን ማባረሩና መምታቱ እየታወቀ ነው ያለው። በሆርሙዝ ሰርጥና በኦማን ሰርጥ ላይ እነዚህ የኢራን ወይም የIRGC ገንቦትስ የሚባሉት እነዚህ ታንኳዎች ማለት ነው ተቆጣጣሪ ሆኖ የሚተኩሱና መርከቦች ላይ የተኩሱ የእንትን የሚሉ ታንኳዎችና የአሜሪካ ባህር ኃይል ተፋጠኑ ያሉት። በዛ ላይ ቀደም እንዳልኩት የአሜሪካ ባህር ኃይል አንድ የኢራን ነዳጅ ጫኝን መርከብ አግቶ ነው ያለው። ይሄ ኢራን በጣም አስቆጥቷል። በተለይ IRGC በጣም አስቆጥቷል። በከፍተኛ ደረጃ ነገሩን አባብሶት ምናልባት የዚህም መርከብ መያዝ ነው ሁለተኛውን ድርድር አልቀመጥም እንድትል እያደረጋት ያለው ኢራን ማለት ነውና መካከለኛው ምስራቅ በዚህ ሁኔታ ያለው ምናልባት በጥቂት ቀናት ምን ሊፈጠር ይችላል የሚለውን ምን ላይ ይሆናል ብዬ አስባለሁ። እንግዲህ ወገኖቼ ምን ታስባላችሁ እናንተስ? መካከለኛው ምስራቅ ወዴት ይሄዳል? ወዴት የሚራመድ ይመስላችኋል? ሰላም ይሆናል? ኢራን ትጥቅ ትፈታለች? ኢራን ኒውክሌር ማበልጸግ ታቆማለች? ዩራኒየም ማበልጸግ ታቆማለች? ኒውክሌር አልታጠቅም ብላ አሜሪካ ባስቀመጠች ይችላል በ20 ዓመት ትስማማለች? አትስማማም? ኮሜንት ላይ ሀሳባችሁን ስጡ። በተረፈ ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ። የደወል ምልክቱን ተጫኑ። ድንቅ ፍጻሜ ሚዲያችን ነው፣ አብሮ ማደግ አለበት። ኢየሱስ ክርስቶስ ሊመጣ በደጅ ስለደረሰ ኤላም ተነስታለች። እግዚአብሔር ግን ዙፋኔን በኤላም ዘረጋለሁ ስላለ ምናልባት ኢራን ወደ እግዚአብሔር የምትመለስበት መንገድ
የስጋዊ ቀስቷ ሲሰበር ሊሆን ይችላል። ወደዛ እየመጣ ነው። ሚሊዮኖች ወደ ጌታ እየመጡ ያሉበት ሲዝን ነው። በኢራን በተለይ የአያቶላ አሊ ካሚኒ መሞት ተከትሎ በጣም ብዙ ሚሊዮኖች ወደ ጌታ ኢየሱስ መጥተዋል። የመጨረሻው ዘመን ላይ ያለ ነው። የጎግ ማጎግ ሰልፍ እያቀነቀነ ነው ያለው። በየቦታው ያሉ እንቅስቃሴው በሙሉ ይህን የሚያረጋግጡ ናቸው። ጌታ ኢየሱስ መጣል ብሏል። ያውን በቶሎ ዛሬ 2000 ዓመት አሁን ግን ጊዜው ደርሷል። በደጅን ያለው ንስሐ ንግባ እንመለስ። የሱን ጌታና አዳኝ አድርጋችሁ አልተቀበላችሁ ጌታ ኢየሱስ ብቸኛ አዳኝና መድኃኒት መሆኑን አምናችሁ ነፍሳችሁን አድኑ። ሃይማኖት አይደለም፣ ህይወት ነው፣ እውነት ነው። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ